ትምህርት ቤት መቼም የማትማሩትን የገንዘብ እውነታ ልንገራችሁ። በ1907 የአሜሪካ ባንኮች በሙሉ ከሰሩ። የዛን ጊዜ ምንም አይነት የደህንነት ኔትወርክ አልነበረም። ጄፒ ሞርጋን ብቻውን ሲስተሙን ማስተካከል መቻል ነበረበት። ከዚያ በኋላ መንግስት እንዲህ ስህተት ድጋሚ እንዳይሰራ መቆጣጠር የምንችልበት ዘዴ መኖር አለበት ብለው ወሰኑ። ፌዴራል ሪዘርቭ የሚባል ነገር የተፈጠረው ታዲያ የዛኔ ነው። ለአመታት የፌድ ስራ የወለድ ምጣኔን ማዘጋጀት ብቻ ነበር። ነገር ግን 2008 ላይ አንድ አዲስ ነገር መጣ። ፌድ ዲጂታል የሆነ ገንዘብ በመፍጠር ከባንኮች ላይ አክሲዮኖችን መግዛት እንዲቻል አደረገ። እነዚህ አክሲዮኖች ደግሞ ባንኮችን ከኪሳራ የሚጠብቁ ንብረቶች ሆኑ። አሁን የሚነሳው ጥያቄ ፌድ እነዚህን አክሲዮኖች ከባንኮች ሲገዛ ባንኮች በጣም ብዙ ዶላር ይዘው ቁጭ ይላሉ። ነገር ግን ብዙ ዶላር ይዘው ቁጭ ማለት ደግሞ አይቻልም። ስለዚህ ይሄን ገንዘብ ምን ያደርጉታል? ስታክስ ወይም የትላልቅ ካምፓኒ አክሲዮኖች፣ ሪል ስቴቶች ወይ ደግሞ ማንኛውም አይነት ለነሱ ትርፍ ሊያስገኝ የሚችል ነገር ማለት ነው። እሱን ይገዙታል። በዚህም የተነሳ ንብረቶች ዋጋቸው ይጨምራል። 2009 አካባቢ የትልቅ ኩባንያ አክሲዮን ቢኖራችሁ ይሄኔ እናንተ ሀብታም ሆናችኋል ማለት ነው። ነገር ግን የመግዛቱን አጋጣሚ ስላላገኛችሁ ሀብታሞች ሀብታም እየሆኑ ሲሄዱ ቁጭ ብላችሁ ያያችሁ ነው። ፌድ እኩልነት እንዲጠፋ ዋናውን ሚና የተጫወተው በዚህ መንገድ ነው። በዚህ መሃል ግን ለራሳቸውም ትልቅ ስህተት ሰሩ። ይሄ የእናንተንም ገንዘብ የሚነካ ስለሆነ ማወቅ አለባችሁ። ፌድ በአንድ ዓመት ብቻ $100 ቢሊዮን አጥቷል። ምክንያቱም ደግሞ ቦንዶችን በተሳሳተ ዋጋ ስለገዙ። ይህ ኪሳራ ደግሞ በአገሪቱ ዕዳ ላይ ይጨመራል። ይህን ለማካካስ ብዙ ገንዘብ ያትማሉ። ይህ ማለት ደግሞ የእናንተ ዶላር ዋጋውን እያጣ ይሄዳል ማለት ነው። ከ2008 ጀምሮ ፌድ ይህን መንገድ ይጠቀማል። ታዲያ ለዚህ ነው ቢትኮይን፣ ወርቅና ሪል ስቴትን የመሳሰሉ ትላልቅ ንብረቶች ዋጋቸው የጨመረ እሱ ላይ ኢንቨስት ያደርጉ ሰዎች ሳይከስሩ መቆየት የቻሉት። አያችሁ፣ ሲስተሙ ተበላሽቶ አይደለም፣ ይልቁንስ በዚህ መንገድ እንዲሰራ ተደርጎ ስለተዘጋጀ ነው። በዚህ መሃል የምትጎዱት የተዘጋጀው ለድሃዎች ሳይሆን ለሀብታሞች ስለሆነ ነው። እንደዚህ አይነት ትምህርታዊ መረጃዎችን ለማግኘት አካውንታችንን ፎሎ አድርጉት።